እጅግ አስገራሚ ምሽት። መድፈኞቹ ቪላን ተበቀሉት። አርሰናል 4-1 አስቶን ቪላ። አርሰናል በገዛ ሜዳው ዩናይ ኤምሬን አስቶን ቪላን አስተምሮ መልሷል። ላለፉት 2 ወራት በሊጉ ሽንፈት ያልቀመሰውና ባለፈው የውድድር ዘመን ለአርሰናል ዋንጫ ማጣት ዋነኛ ምክንያት የነበረው አስቶን ቪላ ዛሬ ግን በኤምሬትስ ስታዲየም የምድሪቱ ሲኦል ሆኖበት አምሽቷል። አርሰናል ተበቀለው። ቪላዎች ከአርሰናል ነጥብ ሲቀሙ የነበረው ታሪክ ዛሬ በደማቅ ድል ተቀይሯል። የጎል ዝርዝር። ጋብሪኤል ግዙፉ ተከላካይ የጎል ጎርፉን ከፈተ። ዙብሜንዲ አዲሱ ፈራሚ ጥበቡን አሳየ። ትሮዛርድ የጨዋታ ልዋጩ ሌላ ድንቅ ጎል። ጄሰስ ወይም ጋብሪኤል ፈርናንዶ ዲ ጄሰስ ድሉን ያደመቀች 4ኛ ጎል። ዊትኪንስ ለአስቶን ቪላ ብቸኛዋን ማስተካከያ ጎል አስቆጠረ። በሌላ ጨዋታ ማንቸስተር ዩናይትድ 1-1 ወልቭስ። ዩናይትድ በኦልድ ትራፎርድ ነጥብ ጥሏል። አዲሱ ፈራሚ ዚርክዜ መሪ የሚያደርግ ጎል ቢያስቆጥርም ክሬጂስ ለወልቭስ ባስቆጠራት ጎል ጨዋታው ባቻ ውጤት ተጠናቋል። የአርሰናል የዘንድሮ የበቀል ጉዞ ለዋንጫው በቂ ነው ይላሉ። የእርሱ አስተያየት ነው። ሚኪታ ቦንፎን ሰብስክራይብ በማድረግ ወቅታዊ ነጫጭር መረጃ አግኙ። ሰላም ቆዩልኝ።